ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የኤፕስተንን ሰነዶች ለመመርመር ስራዬን አቆምኩ። አዲስ የተለቀቁ የወሲብ ወንጀለኛው ጄፈሪ ኤፕስቲን ሰነዶች አሁንም ድረስ በዓለም ዙሪያ በርካቶችን እያነጋገሩ ነው። የተለቀቁ ሰነዶች ብዛት ለመገናኛ ብዙኃን ለሕዝቡ ፈታኝ ቢሆንም ዝርዝር ይዘቱን ለመረዳት የሚደረገው ጥረት እንደቀጠለ ነው። ገለልተኛዋ አሜሪካዊት ጋዜጠኛ ኤለን ሌነርድ በአሜሪካ የፍትህ መስሪያ ቤት ይፋ የተደረጉ ሰነዶችን ለመተንተን ጥረት እያደረጉ ካሉ መካከል አንዷ ናት። 3.5 ሚሊዮን ገጾች አንብቤ እንደማልጨርስ ማመን አለብኝ ትላለች። ስለ ጄፈሪ ኤፕስቲን ያወቀችው ከፕሬዝዳንት ዶናልድ ትራምፕ ጋር የነበራቸው ግንኙነት ይፋ ከወጣ በኋላ ነው። ለማህበራዊ ፍትህ መቆም የሚያስደስታት ኤሊ ትራምፕ የሚያራምዱትን የምጣኔ ሀብትና የስደተኞች ፖሊሲዎችን ትቃወማለች። አዲስ ይፋ የተደረጉ የኤፕስቲን ፋይሎች 3 ሚሊዮን ገጾች፣ 180,000 ምስሎችና 2,000 ተንቀሳቃሽ ምስሎች ይዘዋል። ቢል ጌትስ፣ ኤሎን መስክ እና ሪቻርድ ብራንሰን ጨምሮ በርካታ ታዋቂ ግለሰቦች በሰነዶች ውስጥ ስማቸው ተጠቅሷል። በሰነዶች ውስጥ ስማቸው የተገኙ ሰዎች በአጠቃላይ ጥፋተኛ ናቸው ማለት አይደለም። ከዚህ ቀደም ይፋ በተደረጉ ሰነዶች ውስጥም ስማቸው የተገኙ ግለሰቦች ከኤፕስቲን ጋር የተያያዙ ወንጀል አለመፈጸማቸው አስታውቀዋል። ኤሊ እንደ አውሮፓውያኑ ታህሳስ 2025 ላይ ከስራ የለቀቀችው ጊዜዋን የኤፕስቲንን ሰነዶች በመፈተሽ ላይ ለመዋል ነው። በልጇ ትምህርት ቤት ውስጥ የነበራትን ስራ ካቋረጠች በኋላ ግን የኤፕስቲን ሰነዶች ለመተንተን ድጋፍ ማግኘት እንዳለባት አወቀች። በአውሮፓውያኑ ህዳር 2025 ላይ የአሜሪካ ኮንግረስ ሁለቱም ምክር ቤቶች የኤፕስቲን ሰነዶች ለሕዝብ ይፋ እንዲያደርጉ ውሳኔ አሳልፈዋል። ውሳኔውም የሚባል ሲሆን የአገሪቱ የፍትህ መስሪያ ቤት ሰነዶች ይፋ እንዲያደርግ ትዕዛዝ ተሰጥቶታል። ሰነዶቹ ይፋ ሲደረጉ ሰዎች ፈላጊውን ሊያገኙና በኮምፒውተር ስልክ ሊጭኑ የሚችሉበት መንገድ እንዲሆንም ታዟል። ኤሊ ሰነዶችን ለመተንተን እንዲያግዟት ጥሪ ያቀረበችላቸው ሰዎች ከመላው ዓለም ምላሽ እንደሰጧት ተናግራለች። ከ3,000 በላይ የዜጋ ጋዜጠኞች ከደቡብ ኮሪያ፣ ከኖርዌይ እና ከሌሎች ሀገራት ቡድኑ ተቀላቅለዋል። ሰብስታክስ በተባለው የበይነ መረብ ገጽ ላይ ከተሰባሰቡት በጎ ፈቃደኞች መካከል የስነ ልቦና ባለሙያዎች፣ የሕግ ባለሙያዎች እና የዳታ ባለሙያዎች ይገኙበታል። አምናቸዋለሁ። ኤሊ ከዚህ ቀደም መረጃዎችን በቀላል መንገድ ለመራጮቹ የማድረስ ስራ አከናውናለች። ከዚህ ቀደም ልምድ በመነሳት የኤፕስቲንን ሰነዶች ለማብራራት እየሞከረች ነው። ዋነኛ ግቧ ተጎጂዎችን ፍትህ እንዲያገኙ ማስቻል እንደሆነ ትናገራለች። በኤፕስቲን ጥቃት የደረሰባቸው ሰዎች ታሪካቸው ሲናገሩ የሚያምኗቸው ጥቂቶች ናቸው። ሴቶች ጥቃት እንደደረሰባቸው ሲናገሩ አምናቸዋለሁ፣ ታሪካቸውን አምናለሁ ስትልም ኤሊ ታስረዳለች። የሚናገሩት ነገር አዳምጬ ታሪካቸው እውነተኛ መሆኑን እንዲታወቅ ማድረግ እፈልጋለሁ በማለትም ታክላለች። ኤሊ ያሰባሰበቻቸው ሰዎች የኤፕስቲን ሰነዶች የሚመለከቱበት መንገድ ከመገናኛ ብዙኃን የተለየ ነው። አዲስ የተለቀቁ ሰነዶች ውስጥ የበርካቶች ትኩረት የሳቡ በተለያዩ ማህበራዊ ሚዲያ ገጾች ላይ ተለቀዋል። ምስሎች እና ጽሑፎች በስፋት ተዘዋውረዋል። ኤሊ ቡድኑ ትኩረት ከዚህ የተለየ ነው። አዳዲስ ሰነዶች ይፋ ሲያደርጉ ሰዎች በተደጋጋሚ የሚያወሩባቸው ጉዳዮች አሉ። እነዚህም የሰነዶች መጀመሪያ ላይ ያሉ ርዕሰ ጉዳዮች ናቸው። እኔም የማተኩረው ደግሞ የሰነዱ አጋማሽ እና መጨረሻ ላይ ያለው ይዘት ላይ ነው ትላለች። አብዛኛው ሰው ትኩረቱ የማይሰጣቸው ሰነዶች ከፋይሎች ላይ በማተኮር መረጃውን ለሕዝብ ለማድረስ ትሞክራለች። የተለያዩ ሰዎች ሰነዱ ውስጥ ያገኙትን መረጃ የሚያመሳክሩበት መንገድና ክፍተቶችን የሚሞሉበት መንገድ ነው የቀየሰችው። ተመሳሳይ ይዘት ያላቸው ሰነዶች ላይ ሁሉም ሰው እንዲያተኩርም ሰነዱን ከፋፍለው ይቃኛሉ። ፍትህ መስፈን አለበት። አብዛኛው ጊዜ ከኤፕስቲን ሰነዶች ጋር በተያያዘ ትኩረት የሚሰጠው ታዋቂ ለሆኑ ሰዎች መሆኑን ኤሊ ትናገራለች። ታዋቂ ግለሰቦች የመገናኛ ብዙኃን ትኩረት ይስባሉ። ኤሊ እንደምትለው ሌሎች ሰነዶች ውስጥ የተጠቀሱና ትኩረት የሚሹ ጉዳዮች ችላ ሊባሉ አይገባም። ጥቃቅን የሚመስሉ ነገር ግን ትልቅ ትርጓሜ ያላቸው የሰነድ ክፍሎች አሉ። የኢሜል ልውውጦችና ትንሽ የሚመስሉ መረጃዎች የተጎጂዎች ታሪክ ይናገራሉ ትላለች። ኤፕስቲን ስም በ1990ዎቹ ለባለስልጣናት የተሰጠች ሴትን በምሳሌነት ትጠቅሳለች። ማሪያ ፋርማር በ1996 ለኤፍቢአይ ስለ የኤፕስቲን ሰነድ ይፋ ሲደረግም ከ30 ዓመታት በፊት የተናገረችውን ነገር እውነታ መሆኑ ስለተረጋገጠ እፎይታ እንደተሰማት ገልጻለች።
የታሪክ ፍሰቱን መስመር ላይ ለመከተል እና ክፍተቶችን ለመሙላትም ጥቃቅን መረጃዎች ጉልህ ሚና እንዳላቸው ኤሊ ተናግራለች። ሰዎች ምንም እያሰቡ እንደነበር፣ ከማን ጋር እየተነጋገሩ እንደነበር፣ እነማን ጓደኛ እንደሆኑ፣ በየትኛው ወቅት የትኛው መረጃ እንደተሰጡ ማወቅ የሚቻለው በዚህ መንገድ ነው ስትል ታስረዳለች። ብዙዎች ከሰዎች ጋር የሚነጋገሩበት ጉዳይ ለሕዝብ ይፋ አይሆንም ብለው ሲያስቡ በዚህ መረጃ እንደሚያሾልኩም ተገልጻለች። መገናኛ ብዙኃንም የኤፕስቲን ሰነዶች ሲተነትኑ ሙያዊ አሰራር መከተል ይጠበቅባቸዋል። የኤሊ ትኩረት ደግሞ መረጃውን በቀላሉ መንገድ ማቅረብ ነው። በእርግጥ ጋዜጠኞችን ታማክራለች። በጣም ያበረታቱኛል፣ ታሪኩን በቻልኩት መጠን በትክክል እንድናገርም ያግዙኛል ትላለች። ይህንን ስራ እንደ እናት ሆኖ የምታከናውነው ተጠያቂነት እንዲሰፍን ነው ስትል ታስረዳለች። እናት ነኝ፣ ለልጆች የተሻለ ዓለም መገንባት የአቅሜን አደርጋለሁ። የምርመራ ስራዬን ጉዳት የደረሰባቸው ሴቶች ፍትህ እንዲያገኙ ይረዳል ብዬ ተስፋ አደርጋለሁ ብላለች። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።